በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስ ኩላትና ይኹን። ፍቑራት ስድራ እግዚአብሔር ናይ ማሕበር ሐመርኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናቱ ቅዱስ ፍቃዱ ይኹን አሜን። እሽምባር ፍቑራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወደና ቢፈቅድ ጉዞ ወደ እግዚአብሔር ካብ ዘሎ አቡነ ሽኖዳ መጽሓፍ ካብ ዝሓለፈ ዝቐፀለ መበል 15 ክፍል ክነንብብ ኢና። ሰናይ ምድማፅ። ኣብ ዝሓለፈ ዝጀመርናዮ ርእስቲ ምዕራፍ 6 ኮይኑ ጾም ብዝብል ርእሲ እዩ። ጾም ከስጋ ፈቃድ በላይ ከፍ ለማለት ማረጋገጫ ነው። በዚህ ወራት ለስጋችን ያሻውን ሁሉ አንሰጠውም። ጥያቄዎች ሁሉ አይመለሱም። ለምን? ራሳችንን ስለምንገዛ ከዚህም በላይ ከቁስ አካላዊነት ከፍ ብለናል። በጾም መንፈሳዊነት ጎልቶ ይወጣል። መንፈስም የራሱን እድል የመወሰኛ መንገድ የሚያገኘው ጾም ሲኖር ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ወንጌል ዮሐንስ ምዕራፍ 6። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና መልእክተ ሮሜ ምዕራፍ 8። በመንፈስ ጠንካራ መሆን የሚመጣው ከጾም ነው። በመንፈስ ጠንካራ መሆን የሚመጣው ከጾም ነው። በጾም ወራት ወደ እግዚአብሔር በተመስጦ የምንጓዘው ጉዞ እና ጸሎታችን ጥልቅ ነው። ከእግዚአብሔር ጋር ያለን ግንኙነት ያድጋል። ምስጋናችን ከልብ ይሆናል። የክፋት ምንጭ ይደርቃል። ለምሳሌ በሰሙነ ሕማማትና በሌሎች ጊዜያት ያለን መንፈሳዊ አቋም ፍጹም የተለያየ ነው። ጸሎት፣ ስግደት፣ ምስጋና፣ የእግዚአብሔርን ፍቅር ማሰብ፣ ውለታውን መገንዘብ፣ በሌሎች ዘመናት ያንን ጥንካሬ ይዞ መኖር ከባድ ቢመስልም መጣር ነው። ጾም አላስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፍቃደ እግዚአብሔር ለመኖር የሚደረግ ልምምድ ነው። ጾም የነገሮችን ሁሉ መጀመሪያ ነው። የሰዎችን መንገድ ሊያቀናና የድህነትን በርን ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ከኃጢአት በቀር እንደኛ ያለ ስጋና ነፍስን የነሳው ጌታችን የሥራው ሁሉ መጀመሪያው ያደረገው ጾምን ነው። መምህራችን ክርስቶስ ከኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። ማቴዎስ ወንጌል ምዕራፍ 11። ስለዚህ ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታ ነው። በዓላትን ለማክበር ለሚደረገው ዝግጅት ጾም ዋነኛው ነው። ጌታችን በልደቱ ለመቀበል እንጾማለን። የትንሣኤውን ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያነሳን የተቀበለው መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያላቸው ቅዱሳንን በረከት ለመቀበል እንጾማለን። እነዚህ ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ባርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዛም ጊዜ ከጾሙ ከጸለዩም እጃቸውም ከጫኑ በኋላ አሰናበቷቸው። የሐዋርያት ሥራ ምዕራፍ 13። በአጋንንት ላይ ድልን የሚያቀዳጅ ኃይል ጾም ነው።
በአጋንንት ላይ ድል የሚያቀዳጅ ኃይል ጾም ነው። የጌታችን ደቀ መዛሙርት ሊያደርጉት ተስኗቸው በጠየቁት ጊዜ የሰጣቸው ምላሽ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም የሚል ነበር። ማቴዎስ ወንጌል ምዕራፍ 17። በጾም ውስጥ የሚጸለይ ጸሎት እጅግ የበለጠ መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። በመጽሐፍ ቅዱሳችን በመጽሐፈ አስቴር ላይ የሰፈረው ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። መጽሐፈ አስቴር ምዕራፍ 4። በዚህ ወቅት የእግዚአብሔር ምላሽ ፈጣን ነበረ። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ በሌላ ምክንያት አልነበረም። የኢየሩሳሌም ቅጽር መፈራረስና የበሮቿን መቃጠል በሰማበት ጊዜ ነህምያ የጾመውን ጾሙም እንደዚሁ በመጽሐፍ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባቸው ሁሉ የመንጻት ምክንያት የሆነው የእዝራ፣ የዕንባቆም ጾም፣ የዳንኤል ጾምና ውጤቱን ሁሉ ክርስቲያናዊ ሕሊና ከሆነ ከመዝገብ አይፋቅም። ማቅ ለብሼ በአመድም ላይ ሆኜ እጸልይ እጾም እለምን ዘንድ ፊቴ ወደ ጌታ ወደ አምላኬ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይኩ። በንስሐ ሕይወት ውስጥ ጉልህ ሚና የሚጫወተውም ጾም ነው። የነነዌ ሰዎች ንስሐ ገብተዋል። ንስሐቸው ግን በቀላሉ ከክፋት በመመለስ ብቻ አይደለም። ይልቁንም ከንጉሱ እስከ ተርታው ሕዝብ ጾመዋል። እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደላቸው ነፃ የወጡ እንዲሆኑ አደረጋቸው። ትንቢተ ዮናስ ምዕራፍ 3። የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑንም የነቢዩ ኢዩኤል መጽሐፍ ይነግርልናል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። ትንቢተ ኢዩኤል ምዕራፍ 2። ንጉሥ ዳዊትም ይህም በሚያጠናክር አነጋገር ነፍሴንም በጾም አደከምኳት ይላል። መዝሙረ ዳዊት ምዕራፍ 34። አገልግሎትን ፍጹም የሚያደርግ ጾም ነው። ይህንን ከማብራራት ይልቅ ጌታችን ምሳሌ ማድረጉ በእጅጉ የተሻለ ነው። 40 ቀንና 40 ሌሊት የጾመው አገልግሎትን ለመጀመርና ምሳሌ ለመሆን ነው። ይህንንም መሰረት በማድረግ አባቶች ጾምን የበጎ ምግባራትን ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩበትን ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተነገራላቸው ስለሆነ በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንን ፈወሱ፣ ሙታንም አስነሱ። በአጠቃላይ ጾም የተአምራት ምንጭ ሆናቸው። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። በዛም ወራት ይጾማሉ። ወንጌለ ማርቆስ ምዕራፍ 2። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናምጣለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በእስሪበት፣ በሁከት፣ በድካም፣ እንቅልፍ በማጣት በጾምም ራሳችን እናምጣለን ሲል ቅዱስ ጳውሎስም ጾም ስለ አገልግሎት ያለውን ወሳኝነት ገልጾታል። ሁለተኛ ቆሮንቶስ ምዕራፍ 6። እና አንተስ ወንድሜ የሕይወትን እንቆቅልሽ ለመፍታት የችግሮችን ባህር ለማቋረጥ አገልግሎትህን አምልኮህን ፍጹም ለማድረግ ጾመሃልን? ካልጾምክማ ሕይወት ባዶ መሆኑን ተረዳ። ስለ ሕይወት ማሰብ ከቻልክ ግን ጾም። ስለ ሕይወት ማሰብ ከቻልክ ግን ጾም። ምን አይነት ጾም? ምናልባት በነቢዩ በኢሳያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን። ስለምን ጾምን? አንተም አልተመለከትከንም። ሰውነታችንስ ስለምን አዋረድን?
አንተም አላወክም ይላሉ። ትንቢተ ኢሳይያስ ምዕራፍ 58። ጌታም እንዲህ ሲል ይመልሳል፣ ታስጨንቃላችሁ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህንን ነውን? ትንቢተ ኢሳይያስ ምዕራፍ 58 ቁጥር 5። ወንድሜ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ማወቅ አለብህ። በሳምንት 2 ቀን የሚጾመው ፈሪሳዊ የቀራጩን ያህል እንኳን ዋጋ አላገኘም። ሉቃስ ወንጌል ምዕራፍ 18። ስለ ኃጢአት ሳይሳቀቁ ራስን በትህትና ሳያዋርዱ የጾሙትን ጾም ረብ የለሽ ወይም ትርጉም የለሽ ነው። በኤርምያስ ዘመን የተደረገው የኃጥአንም ጾም እንደዚሁ ከንቱ አልነበረምን? በጾሙ ጊዜ ጸሎታቸውም አልሰማም። ትንቢተ ኤርምያስ ምዕራፍ 14። ምክንያቱም ራሳቸውን መግዛት ተስናቸዋል። ይጾማሉ፣ ነገር ግን ከሕግ እግዚአብሔር ርቀዋል። በሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ አሁን ሊያስቡበት ይገባል። ዋጋቸውም በምድር በሰፊት ቀርቷል። ማቴዎስ ወንጌል ምዕራፍ 6። አሁን አንተም ቆም ብለህ ራስህን መርምር። እጾም ነበር፣ ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድነው ብለህ መርምር። የአምላክን ፍቃድ ፈጽም። ዋጋ አጣ ከሆነ የጾምህን ዋጋ የሚያስቀር የኃጢአት ቅሪት አለ ማለት ነው። ሌሎች የሚጎድሉ ነገሮችም ይኖራሉ። ስለዚህ እንዴት ልጾም? የእውነተኛ ጾም ትርጉምስ ምንድን ነው? እና ከጾም የማትርፈው ነገርስ ምንድን ነው ለሚሉ ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችን እንቀጥል። የሚቀጥለው ርዕስ ከምግብና መጠጥ መከልከል። እግዚአብሔር ቢወድና ቢፈቅድ ይህን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።